ኢትዮጵያ ለወጣቶቿ የምትመች ሀገር አለመሆኗ ይታወቃል። ብዙ ወጣቶች ሀገራቸውን ትተው ስለመውጣት ያልማሉ። ሀገር ውስጥ ሰርተው ራሳቸውን ለመለወጥ ቤተሰብን ለማገዝ ሲቸገሩ ይታያል። በተለይም አሁን ደግሞ ሁኔታዎች ተባብሰዋል። ጦርነቶችና ግጭቶች ወጣቶች የሚማገዱባቸው ብቸኛዎቹ አማራጮች ሆነዋል። ነገር ግን አይን ካለ ማጮለቂያ አይጠፋምና አንዳንድ ትንግርት የሚያሳዩ ኢትዮጵያዊ ወጣቶችም አሉ። በዛሬው ዝግጅታችን የምንመለከተው ከ27 በላይ ፈጠራዎችን ያበረከተው በዓለም አቀፍ ደረጃ እውቅና ስላተረፈው ከአንዲት የኢትዮጵያ ገጠራማ ስፍራ ተወልዶ በዓለም ታዋቂ መሆን ስለቻለው በወጣትነቱ ሚሊዮኔር ስለሆነ አንድ ወጣት ልናስቃኛችሁ ወደን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የተለያዩ አስደናቂ የፈጠራ ስራዎችን የሚሰሩ ወጣት ፈጣሪዎች ከጊዜ ወደ ጊዜ እየተበራከቱ ነው። ያም ሆኖ ግን ወጣት የፈጠራ ባለሙያዎችን የሚያበረታታ የሀገር ውስጥ ተቋም ብዙም ባለመኖሩ በገንዘብ ድጋፍ እጦት በርካታ ወጣቶች የፈጠራ ስራዎችን ወደ ተግባር ሳይለውጡ የሸልፍ ማሞቂያ ሆነው እንደሚቀሩ ተደጋግሞ ይነሳል። የዛሬው ዝግጅታችን ማዕከል የሆነው ወጣት ግን በወሬ አልቀረም፣ ተሳክቶለታል። ፈጠራዎቹ በዓለም አቀፍ ደረጃ አሸልመውታል። ሽልማት ብቻም አይደለም፣ ገና በወጣትነቱ ሚሊዮኔር እንደሆነ አድርጎታል። ወጣቱ ኢዘዲን ካሚል ይባላል። ኢዘዲን በወልቂጤ ዩኒቨርሲቲ ተማሪ ሳለ ነበር ስሙ መታወቅ የጀመረው። ያደገው የወልቂጤ ክፍለ ከተማ በሆነችው ጉብሬ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና 14 ዓመት ታዳጊ የነበረ ቢሆንም ለፈጠራዎቹ ከተለያዩ ተቋማት ከስራዎቹ በቁጥር የማይተናነሱ ሰርቲፊኬቶች ተሰጥተውታል። ያደገበት ከተማ ለቴክኖሎጂ ያላት ቅርበት እንደ አዲስ አበባ ስላልሆነ ለፈጠራ ስራ የሚያስፈልጉት እንደ ላፕቶፕ፣ ኢንተርኔትና ሌሎች ቁሳቁሶችን እንደ ልብ አለማግኘቱ ኢዘዲንን ተስፋ አላስቆረጠውም። ለዚህም በአካባቢው ከሚያገኛቸውም ሆነ አንዳንድ ጊዜ አዲስ አበባ ድረስ በመሄድ አገልግለው የተወገዱ ወይም የወዳደቁ ዕቃዎችን ከመርካቶ በትንሽ ዋጋ በመግዛት ያሰባቸውን አዳዲስ ፈጠራዎች እውን አድርጓል። በሀያዎቹ ዕድሜ ላይ የሚገኘው ወጣት ኢዘዲን ካሚል እስካሁን ከ30 በላይ ፈጠራ ስራዎችን ሰርቷል። እነዚህን ስራዎቹን ወደ ምርትና አገልግሎት ለመቀየር ተቸግሮ የቆየ ቢሆንም ሄክስላብ የተሰኘ የራሱን ኩባንያ በማቋቋም በፈጠራ ስራዎቹ ሚሊዮኔር መሆን ችሏል። ወጣት ኢዘዲን ካሚል ከፈጠራ ስራው ባሻገር በቱርክ ሀገር በሶፍትዌር ምህንድስና የመጀመሪያ ዲግሪውን ይዟል። ወጣቱ አብዛኛዎቹን የፈጠራ ስራዎቹን የሰራቸው የአንደኛና ሁለተኛ ደረጃ ተማሪ እያለ ተወልዶ ባደገበት ወልቂጤ ከተማ ሲሆን አሁን ያገኘው ስኬት ላይ ለመድረስም በርካታ ውጣ ውረዶችን አይቷል። እናም ካጋጠመው በመነሳት ወጣቶች ተስፋ ሳይቆርጡ ደጋግመው እንዲሞክሩ ይመክራል። ፈጠራ ማለት እሴት መፍጠር ነው የሚለው ኢዘዲን ለዚህም የሰዎችን የዕለት ተዕለት ኑሮ የሚያቀሉና ችግሮችን ለመፍታት የሚያስችሉ የፈጠራ ስራዎችን በመስራት በተለያዩ ጊዜዎች በመሰራታቸው ጀማሪ ቴክኖሎጂ ኩባንያዎች አማካኝነት ሀብት የማመንጨት ስራ ላይ በደንብ እየሰራ መሆኑን ገልጿል። በዓለማችን በቴክኖሎጂ ላይ መዋለ ንዋይ ከሚያፈሱ ቱጃሮች መካከል በብዙ ምክንያቶች ኤለን መስክን ያደንቃል። ለወደፊቱም በፈጠራ ስራዎቹ እንደ መስክ ቢሊዮኔር የመሆን ተስፋ ሰንቋል። የአፍሪካን ትርክት በፈጠራ ስራ እንቀይራለን። ወጣት ኢዘዲን ካሚል የስራ አጦችን ቁጥር ለመቀነስ ሰዎችን ማሳተፍ እንዲሁም ሀብት ማመንጨት ሲቻል ነው ይላል። ኢዘዲን በዓለም ታዋቂ ያደረጉት ብዙ ፈጠራዎች አሉት። ከፀሐይ ኃይል ማመንጨትንና ባደጉ ሀገራት ውስጥ ጥቅም ላይ የሚውሉ አጠቃላይ የቤት ውስጥ መገልገያ ቴክኖሎጂዎችን አስቦና አስተውሎ መስራት ያልተሳነው ይህ ወጣት ማንም ሰው ምንም ነገር ለመፍጠር ሲያስብ ከችግር ተነስቶ ነው ሊፈጥር የሚችለው ይላል። ብዙውን ጊዜ በቀን ሩጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ቢወጣም አንዳንድ ጊዜ በቀኑ መጨረሻ ግን የስልኩ ባትሪ ሊያልቅ የሚችልባቸው አጋጣሚዎች አይጠፉም። አንዳንዴ ለአካባቢ ብክለት ታስቦም ይሁን ብዙ ገንዘብ የማያስወጣና የማያደክም የትራንስፖርት አማራጮችን የሚፈልጉ ሰዎች ከመካከላችን ላይጠፉ ይችላሉ። አልፎ አልፎ በችኮላ መካከል ጠዋት ተጥዶ የነበረውን ሻይም ሆነ መጥበሻ እዚያው ከማብሰያው ላይ ረስቶ የሚወጡባቸውም ቀናት ሊያጋጥሙ ይችላሉ። ወይንም የተረሳ ሻማ ቃጠሎ የሚፈጥርበት ጊዜስ ብለን ብናስብ
በማሰብ ለእንደዚህ አይነት የዕለት ተዕለት ችግሮችና ከባድም ሆነ ቀላል ጉዳትን ሊያስከትሉ ለሚችሉ አደጋዎች መፍትሄ የሚሆኑ ዘዴዎችን ኢዘዲን ሰርቷል። የፀሐይን ኃይል በመጠቀም የእጅ ስልክ ቻርጅ የሚያደርግ ጫማ ተጠቅመው ብቻ የፀሐይን ብርሃን በመጠቀም እንደ ሞተር ሳይክል ያለ ፔዳል በራሱ የሚሄድ ብስክሌት፣ ያልጠፉ የቤት መገልገያ እቃዎችን የሚያጠፋና የእሳት አደጋን የሚጠቁም መሳሪያዎች ከሚጠቀሱት መካከል ናቸው። ሰው ችግሩን ለመቅረፍ በማሰብ ነው ወደ ፈጠራ የሚሰማራው የሚለው ኢዘዲን አንድ ቀን የእጅ ስልኩን ቻርጅ እንዲያደርግ ቤት ትቶት ወደ ሌላ ቦታ ሄዶ ሲመለስ የጠበቀው ክስተት በጀሪካን ለሰራው ፈጠራ ጅማሪ መሆኑን ያስታውሳል። ስመለስ የጎረቤታችን ቤት በእሳት ጋይቶ ጠበቀኝ። መጀመሪያ ላይ ድንጋጤው እንዲነቃነቅ አላደረገኝም ነበር። ከዚያ ግን ሰው ሁሉ ሲሯሯጥ እኔም እሳቱን ለማጥፋት ለማገዝ ሞከርኩ የሚለው ኢዘዲን ቻርጀር ላይ ተሰክቶ የነበረው ስልኩን አስታውሶ ለእሳት አደጋው ደራሽ ቢሆን የሚል ሐሳብ ይነግረናል። ሐሳቡን ወደ ተግባር በመለወጥ ቤት ውስጥ የሚፈጠርን ጭስ በመለየት የእሳት አደጋ ምልክትን በአቅራቢያ ላሉ ሰዎች በድምጽ ይሰጣል። በዚህም በቅርብ ያሉ ሰዎች እርምጃ ካልወሰዱ በመሳሪያው ላይ በተገጠመ ስልክ አማካኝነት መዝግቦ ለያዛቸው 2 ቁጥሮች ለምሳሌ ለቤቱ ባለቤትና ለእሳት አደጋ መከላከያ በመደወል የእሳት አደጋ ጥሪ ያስተላልፋል። ኤክስፋየር ብሎ የሰየመው ይህ ፈጠራው የእሳት አደጋ ሲከሰት 3 የተለያዩ ተግባራትን ያከናውናል። መጀመሪያ ላይ በአቅራቢያ ለሚገኙ ሰዎችና ጎረቤቶች የድረሱልኝ ጥሪ ያሰማል። ቀጥሎ ደግሞ የእሳት አደጋ መነሳቱን ለቤቱ ባለቤትና ለእሳት አደጋ ተከላካዮች በመደወል ያሳውቃል። ይህንን እያደረገ ካርቦን ዳይኦክሳይድ በመርጨት እሳቱን ለማጥፋት ጥረት ያደርጋል ሲል የሚናገረው ኢዘዲን ለዚህ ፈጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲም እውቅና እንደሰጠው ይጠቅሳል። እንደዚህ አይነት የቤትን ደህንነት መጠበቂያ ቴክኖሎጂዎች በውድ ዋጋ የሚቀርቡ በመሆናቸው የቅንጦት መሳሪያዎች ሊመስሉ ይችላሉ የሚለው ኢዘዲን በእሳት የተቃጠለውን የጎረቤቶቹን ቤት በማሰብ እንደዚህ አይነት መሳሪያዎች በሰው ላይ የሚደርስ ጉዳትንና የንብረት ውድመትን ሊያስቀሩ እንደሚችሉ ይነገራል። ከዚህም በተጨማሪም በአንድ ወቅት ሌባ ወደ ቤታቸው መግባቱን የሚያስታውሰው ኢዘዲን ሌባ ወደ ቤት ለመግባት ሲሞክር በድምፅ ምልክት የሚሰጥ መሳሪያም እንዳለው ይናገራል። ኢዘዲን እስካሁን ለሰራቸው የተለያዩ የቴክኖሎጂ ፈጠራ ስራዎች ብዙ የሚያመሰግናቸው ሰዎች ቢኖሩም በቀዳሚነት የተማረበትን ዩኒቨርሲቲ ጠቅሶ እንደ ልቡ የሚመራመርበትን ክፍል ከማዘጋጀት ባሻገር በተለያዩ ጊዜያት ለፈጠራ ስራዎቹ ያስፈልጉኛል ብሎ የሚጠይቃቸው መሳሪያዎችና ቁሳቁሶች እንዲገዙለት ማድረጋቸውን ይጠቅሳል። በተጨማሪም ከካቶሊክ ሚሽን ጋር የተያዙ ድርጅቶችና 2 ጣሊያናዊ ሙዚቀኞች ለ3 ተከታታይ ዓመታት እንደረዱት እንዲሁም 34,000 ብር አርዱዊኖ የተባለ ሶፍትዌርና 2 ላፕቶፕ ኮምፒውተሮችን አበርክተውለታል። የተለያዩ ውድድሮች ላይ ከመሳተፍ ወደ ኋላ የማይለው ኢዘዲን በተሳተፈበት ውድድር ላይ የ300,000 ብር ተሸላሚ መሆኑንና 6 የተለያዩ የፈጠራ ስራዎችን ሰርቶ እንዲያቀርብ መጠየቁን ገልጿል። በዚህም በጣም ደስ ብሎኛል፣ አሁን 6 ስራዎችን በትክክለኛ እቃዎች ሰርቼ ማቅረብ እችላለሁ ይላል። ከተለያዩ ድርጅቶች ማዕከላትና ተቋማት ሰርቲፊኬትና ሽልማት ያገኘው ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አብይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን አህጉሪቱንም ተሻግሮ ለዓለም ብዙ ነገሮችን ሊያበረክት እንደሚችል ተስፋ እንዳለው አሳይቷል። አሁን ብዙ ጊዜውን በውጭ ያሳልፋል። ገና 30 ዓመት ሳይሞላው ሚሊዮኔር መሆን ችሏል። በተለያዩ የውጭ ዩኒቨርሲቲዎች እድሎችን አግኝቶ ተምሯል። በርካታ ሽልማቶችን አሸንፏል። ኢዘዲን ለብዙ ወጣቶች ምሳሌ መሆን ችሏል። በፈጠራዎች መጠቀምና ራሱን መለወጥ ችሏል። አበቃን። መልካም ጊዜ ተመኘን።